የሆነ እንትን ቪዲዮ እኮ አይደለም የሰራችው አወጣች እንጂ እኮ አሁን ለምሳሌ ጭራሽ ላሊበላን የማይገልጽ ነገር ነው ያወጣችው። አሁን በላሊበላ እነዚህ ምንድነው አባውዶች የሚባሉ አሉ አይደለ? እነሱ እንደ ልክ እዛ ሀገር እንደዛ ከዛ መተው እንደ ሀብታም ቤት ልጅ አዝላ ሀብታም ቤት ሄዳ አንኳኩታ እንደ እየለመነች ምናምን። ነው እንዴ? እንደዛ ነው። አሁን በደንብ የሚያክሱ ቢያስረዳኝ ሰው አስገብተህ ያስረዳሽን ብዙም መናገር አልችልም። ይቀርሳል። እሺ እናቱ ችግር እየተንቀጠቀጠ ነው። ያ ላሊበላ በነገራችን ላይ የተሻለ ሰው አስገብተህ እሺ ላሊበላ በነገራችን ላይ የንጉስ ቅዱስ ላሊበላን ጭራሽ ይሄ ከዚህ ቀደም ታስታውስ እንደሆነ ማነው ጎሳዬ ተስፋዬ ነው ምናምን ሰርቶ ነበረ። ብዙ ሰው እንትን ብሎበት እንደውም ቅርታ ብሏል፣ ግን ቪዲዮውን ያጠፋው አይመስለኝም። ኦኬ አሁን እየገባኝ ነው። ስለዚህ በላሊበላ ላይ የልመና ምናምን አርጋን የሰራችው ነው የምትሉኝ? አዎ እንደዛ አድርጋ ነው የሰራችው። አሁን ለምሳሌ ከዛ ማህበረሰብ መታ ልክ አሁን ሀብታም ቤት ሄዳ ለምና ምናምን እንደዛ አድርጋ ነው እንትን ያለችው። ስለዚህ ከኔ የተሻለ ሰው አስገብተህ በደንብ ያስረዱሽ ይሆንዬ። እሺ እናቱ ክበሪልኝ። እሺ በጣም የማመሰግነው ይሆን። እሺ እናቱ ንጉስ ላሊበላ አይታወቅም ማለት ነው ኢትዮጵያ ላይ? ቆይ የኢትዮጵያ ታሪክ አያውቅም ማለት ነው? ላሊበላ ንጉስ የነበረ እንትኗን አውዷል። ልንገርህ በደንብ እሺ ዘግብኝሽ። ልክ እንትና በ1987 ያወጣውን የጎሳዬን ሙዚቃ እዛ ላሊበላ ሄዶ ይቅርታ ጠይቋል አባውዴ። አሁን ከየት ይነሱ ከየት አይታወቅም። እሷ ያንን ሙዚቃ ይቅርታ የጠየቀበትን አብራ ምን አድርጋለች? ይሄ እዛ አካባቢ ላስታን ራሱ ላሊበላን ንጉሱንም ቅዱሱንም እንደ ለማኝ አድርጋ ላሊበላ እያለች አይታት ከሆነ በጣም ነው የሚያሳፍረው። በቤተ ክርስቲያናችን ላይ አንደኛ ቤተ ክርስቲያኑን ሐውልቱን መጸየፍ ነው፣ ላሊበላን መጸየፍ ነው የሰራችው። ቅዱስ ላሊበላ ለማኝ አይደለም፣ ንጉስም ነው። እንግዲህ ካላወቁ ንጉስም ነው ቅዱስም ነው። ያንን የሚያክል እጁ የተጠበበበትኝ ቪዲዮን ላኩልኝ ቤተሰብ። ቆይ አንዴ ሊናዬ ቪዲዮን ላኩልኝ በውስጥ እስቲ የኔዎቹ ሰበና ላክልኝ አውሪ። እስከዛ እናቱ ይቀርታል። እስከዛ ቼክ ዮኒ አንደኛ ለማስተዋወቅ ነው፣ በልመና አይደለም። ቅዱስ ላሊበላ በሰራው ሐውልት 12 ቤተ መቅደስን እዛ ውስጥ ቤተ መቅደስንም ቤተ መንግስትንም ሰርተው ንጉስና ቅዱስ የሆነውን ሰው አምጥታ ይቅርታ ጠይቂ አንሺ ብትባል ሰው ከአዲስ አበባ ሎየሮች ቢደውሉላት ብሎክ ነው ያደረገችውና በደንብ አዳምጠውና እንዴት አድርጋ እንደሰራች ምን እንደሆነች አላቀም። ይሁን በደንብ አይው መጀመሪያ ይላኩልክና የላከ ሰው አለ ቤተሰብ ሊልሻ አንዳችሁ አላችሁ? እኔ ሼር ላድርግልህ ይሁን እዚህ ጋር ቁጥር በልና ላድርግልህ። ጆከር የለም ጆከር ሼር ብታደርግለት ከታች ጆከር ካለ ፎሎ ላድርግሽና ፎሎ አድርኩሽ። እሺ ይሄው መጣ ሰበናፕ። እስቲ ሰበናፕ ላክ ብዬዋለሁ።
ኦኬ የቪዲዮ ክሊፕ ነው የሰራችው ነው። እኔማ ይሄ ዘፈን ምንድነው እያሉ ያሉት ጥፋቷ ምንድነው? አዳምጡ መጀመሪያ። ጥፋቷ ምንድነው? ጥሩ ጥያቄ ነው። ክሊፑ የተከለከለ ነበረ። ምንድነው? ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። አሁን ምንድነው ጥፋቱ? የልመና ሳይሆን የንግስና ያለውን እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። አንደርስታንድ ነው። አሁን ሰው የተናደደበት ሰው ምን ያለበት መንገድ አሁን አንደርስታንድ አድርጌዋለሁ። ስለዚህ ጽጌ ሮያ የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለውም። ስለዚህ አንቺ ህዝብ እንዲያይልሽ አይደል ቪዲዮ የምትሰሪው? ምንድነው ምናልባት በሚስቴክ በስህተት ከሆነ የሰራሽው ይቅርታ ጠይቀሽ ቪዲዮን አጥፊው። ከህዝብ ከምትጋጪ የአንቺ የአንድ ደቂቃ ክሊፕ ቢቀር ይሻላል። በጨዋ ነው የምነግራት። ተግባባን? ለምን መሰላችሁ? በቃ የሰው ልጅ ሳያቅ ካጠፋ ይሄን ነገር ፊክስ ማድረግ ግዴታ ነው። ያ ነው እንግዲህ ላሊበላ ባገወይ ንግስና ነው። ሌሎቹ እዚህ ጋር ትክክል የሚሉት አንዳንዶቹ የማን ብሔር እንደሆኑ ለማወቅ ቀላል የማን ብሔሮች ትክክል ነው እንደምትሉ እያየን ነው። እዚህ ጋር መስደብም አያስፈልግም። እህታችን ከተሳሳተ አንተ ጋብዛትና ጥራትና ትምጣና ይቅርታም ትጠይቅ ታንሳ። አይ አንተ ጥሪ አድርግላትና ያ ካለች ቶሎ ነገሩ ወደ ሌላ ነገር ሳይሄድ ነገሩ ወደ መጥፎ ነገር ሳይሄድ እህታችን ነይ። ምናልባት አንቺ ለሌላ አስበሽው ላይሆን ይችላል። ሰው ግን የተረዳበት አደ እንደደይ ክሊፖች ስንሰራ አንዳንድ ነገሮች ስናደርግ ሰው እንዲያይን ለሰው ነው ያለንን ሀሳብ ለሰው ነው የምናደርገው። ስለዚህ ያንን ነገር ማስተካከል ግዴታችን። ሰው ካልተቀበለው አልተቀበለው 4 ነጥብ። ስለዚህ ያንን ነገር መደረግ አለበት እና ሊና አካውንቷን የምታውቂ ምናምን ከሆነ ሼር አድርጊያት ወይም ሌላ ቤት መግባት። አይ እዛ የአዲስ አበባ ላይ የላስታ ልጆች ነበሩ ሎየሮች ቢደውሉላት ብሎክ ነው ያደረገቻቸው። ብዙ ሰዎች ሊያገኟት ፈልገዋል አዲስ አበባ ላይ ፍቃደኛ አይደለችም። እና እስቲ አንተም ጥሪ አድርግላት። ነገም ከሆነ ከተመቻት ትምጣ፣ አለበለዚያ እንግዲህ እንትን ይባላል። አይ ሰው ከባድ የላስታ ላሊበላ ሰዎች አይፋቱሽ። ዮኒ ታስታውሳለህ? አንዴ ያሬድ ሲሳይ እንደዚህ እዛ አካባቢን እንትን በጠንቋይ አድርጎ ሰርቶ ታስታውሳለህ? ያሬድን ግጥም የሚያነባውን እንዴት ናችሁ ምናምን የሚለውን አወቀው ዘፈን አውጥቶ ነበረ። ያሬድን አስታውሱስ እስቲ። አዲስ አበባ ላይ በቃ ባለፈው እያለቀሰ ማለት ነው ተው ይቅርታ ጠይቅ ሲባል እምቢ ብሎ በቃ ከጥቅም ውጪ ነው የተደረገው። ሼር አድርጉለትና አሳይተው ትቀልጃለች እንዴ? አዎ። እና የያሬድ እጣ ፈንታ ከመድረሷ በፊት ትምጣና እሱ ታስታውስ ከሆነ እኮ እዚህ ቲክታክ ላይ መጥቶ ይቅርታ ጠይቅ ሲባል አልጠይቅም ብሎ ነው ሄደውና ባለፈው ምን ተርቢያ ያደረገው እልክላለሁ። አሁን ወርጄ ሼር አደርግላለሁ። የሱንም ታይዋለህ። እኔ እዛ ደረጃ እንድደርስ አልፈልግም። ለምን ጥሩ የምትሰራ ልጅ ናት። ምናምን ስህተት ሲኖር ቶሎ ብሎ ማስተካከል። እኔ ጽጌም በሆን ከህዝብ የሚያጣላኝ ከሆነ ኦኬ ይነወ ማውጣት ነው ያንን ነገርና ማስተካከል አስተካኪ። ስለዚህ እንደ ህዝብ ይሄንን የተወገዘ ነገር ከሆነ አቁም። ህዝብን ይወክላል። የህዝብ ስራ ነው። የገለጸችው ቤት እዛ አካባቢ የሚኖሩ ሰው በኮሳሳ ቤት የችግር ፊት ይዛ ምናምን ያደረገችው እንትን በጣም ከባድ ነው። ዝም ብለህ አያሃት አይደለ? የምትወጣበት ቤት ምናምን እዛ ላስታ አካባቢ እንደዚህ አይነትም ነገር አይታወቅም። እና ለምን እንደሆነ አላውቅም። ልጁ አብሮ የሰራው ልጅ ተሰጥቶኝ ነው ያለው። እንግዲህ ማን እንደጻፈላቸው አናውቅም። ትናገር ነው የምንለው። ዱባይ ናት የሚባልም ነገር አለ። ኦኬ እንግዲህ ብዙዎቹ ሊሄዱብሽ ነው ከመነሳታቸው በፊት
አላየህም እንጂ እኮ ጆከር ዛሬ ጋዜጠኞችን ምናምን ይዞ እኮ በዚህ ጉዳይ ላይ ሲወያዩ ነበር። ተጠርታ አልመጣም ማለች። ጆከርም ከፍቶ ነበር እኮ ብዙ ሰው ይዞ። አይ እስቲ እኔ አውራታለሁ አናግራትና ነገሩን በጥሩ ቢቀየር ጥሩ ነው። ተግባባን። አንዳንዴ ስህተት ሲኖር ማስተካከል ጥሩ ነው። ያ አይ ሊናዬ በጣም ነው የማመሰግነው። እሺ ቴንክ ይዋከም ለሌሎቻችሁም ነው የምለው ወንድምና እህቶቻችን ፕሊስ፣ አሁን የሶሻል ሚዲያ ዘመን ነው። እውቅና እንደሚመጣውላ እውቅና መጥፋት አለ።